አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሄሎ፣ ሰላም ነው? ሄሎ፣ መምህር አለው። እንዴት ነው? ይሰማል? አዎ ይሰማል። ማን ልበል? እሺ፣ እኔ ተመስገን እባላለሁ። እሺ፣ ህልም ነው ዛሬ። ህልም ስለሆነ አንደኛ መግባት ደስ ብሎኛል። ስለ ህልም ደግሞ አድርጌ ልጠይቅ፣ ከዛም ባለቤት ያለች እሷም ጠይቃለች እና አዎ፣ ግን በብዛት ሰው ምንድን ያለኝ አንተ እንትን ማለት እንትን ነው ይሄ ህልም በህልም ይሄን ማየት ይሄ ነው እያልክ ብትተርክ ይሻላል ብለውኝ ነበረ። በከፊል ደግሞ በብዛት ህልሙን ሊናገር የሚፈልግ ህዝብ አለና እንዴት ነው? አዎ ሰምቼዋለሁ። እሱ አይቼዋለሁ። በቀደም ጻፉ የምትፈልጉት ምናምን ስትል ነበርኩኝ ሁሌ ኦንላይን ስለምከታተል። አዎ ምክንያቱም ሁላችን እንትን ጥያቄ ነው። ግማሻችን ምን እንትን ትፈታልን ነው፣ ግማሹ ደግሞ ያው እንደዛ ተጽፎ ደግሞ እንዲመለስለት ነው የሚፈልጉ። በብዛት የሁላችን የተለያየ ነው ሀሳብ። እውነት ነው፣ ግን ተናግረን ቢመለስልን ደግሞ ጥሩ ነው ብዬ አስባለሁ። ለሁላችንም እኮ አስተማሪና ለሁሉ ሰውም ከዛ ይወስዳል ህልሙ ማለት ነው። አንዳንዱ የሚፈራው የሚመስለኝ እንጃ የስሙን ለመናገር ወይም ደግሞ የሚያውቀው ሰው ስላለ ኦንላይን ሲገባ ሁሌ በህልም ቢያወራ የሚያውቀው ስላለ የሚከታተለው ሌላ ማለት ነው። በዛ የሚከታተል ሌላ ቦታ ሆኖ የሚያውቀው ስለሆነ ሰው በድምፁ ስለሚያውቀው ለዛ የሚፈሩ ይመስለኛል። አሁን ግን በህልም የምታየው ያው የኔ አባባል ምን መሰለህ ወንድሜ፣ የኔ አባባል በቃላችሁ እናንተ ራሳችሁ ህልማችሁን ስትናገሩን የበለጠ ጥሩ የሚሆነው ወይስ እኔ በህልም አህያ ይሄ ነው ፈረስ ይሄ ነው ወይም በህልም መኪና ይሄ ነው ጥርስ ይሄ ነው አይን ጆሮ ይሄ ነው እያልኩኝ እያንዳንዱን በዘረዝር ይሻላል ብዬ እኮ ነው። እኔ በእኔ በኩልና በእኔ አካባቢ አጥማቃቸው ሁሌ ደስ የሚለን እኛ ስንናገር አንተ ስትፈታለን በጣም ደስ ይለናል። እሺ፣ የብዛችን ሀሳብ ደግሞ ይመኛል በብዛት ሀሳብ ያለን። መልካም፣ እሺ፣ አመሰግናለሁ። እሺ፣ ቀጥል ወንድሜ። እሺ፣ የእኔ ህልም ሁሌ ከአሁን በፊት ውትድርና ነበርኩኝ፣ ወታደር ነበርኩኝ። እሺ። እና ሁሌ አሁን አንዳንዴ የኔ የነበርኩበት ቦታ ይሄድና ሲያራሩጥኝ ስደበቅ እንደዚህ ውጊያ ሲሆን በቃ ሁሌ ስደበቅ እና ስሮጥ ስሸሽ ነው የማየው። በጣም እሮጣለሁ፣ እደብቃለሁ። በቃ ማቃቸውም አሉ ማላቃቸውም አሉ፣ ግን ሁሌ በቃ እደበቃለሁ። ግን ምንም አይነኩኝም። ሁሌ ተደብቄ ማሳልፋቸዋለሁ። እሺ፣ መጀመሪያ ህልም ምን አለ? እሺ። ሁለተኛው ህልም ደግሞ ወይ ትፈታለኝና ልቀጥል ወይ ደግሞ እንዴት ይቻላል? ልክ ነው። አጭር ስለሆነ ነው ቀጥል ያልኩ፣ ግን ዞሮ ዞሮ እነግርሃለሁ። በህልም መሮጥ ስትሮጥ የምትመለከተው ጸሎት ከጀመርክበት ጊዜ ጀምሮ ከሆነ ነፍስህ ከአጋንንት እስራት እያመለጠች ነው፣ ወይም ደግሞ የተቅበዘበዘ የሆነ ልትጨብጠው የተቸገርከው አንድ የሆነ ነገር አለ፣ ግን የገባህ ነገር አለ። መሮጥ እንዳለብህ ገብቶሃል። መሮጥ ሲባል በነፍስ በመንፈሳዊ ህይወት በማንነት ማለት ከሆነ ነገር ማምለጥ እንዳለብህ ተረድተሃል። ግን ሮጦ መደበቅ ማለት ለጥያቄዎችህ መልስ ማግኘት እንዴት እንደምትችል ግራ መጋባት ማለት ነው። አንድ ሰው ሮጦ ከተደበቀ የተደበቀው ቤተክርስቲያን ካልሆነ፣ ወደ ቤቱ ሮጦ ካልገባ፣ ወይም ወደሚያውቀው ሰው ሄዶ ካልደረሰ፣ የምታውቀው ሰው ጋር አጠገብ ሄዶ ካልቆምክ የምትሮጠው የድካም ሩጫ ነው፣ ከንቱ ነው፣ ወይም ደግሞ ከሆነ ነገር ብቻ ለመሸሽ ለማምለጥ ነው የሚል ትርጉም ያለው። ግን ወደምታውቀው ቦታ ሁልጊዜ ስትሄድ፣ አሁን ተራራ መውጣት ካለብህ እዛ ተራራ ላይ የምታውቀው ሰው ካለ፣ ገደልም ይሁን ምንም ይሁን ብቻ የምታውቀው ሰው ድምፅ ከሰማህ ጥሩ ነው ወደዛ ሰው ከሮጥክ። ግን የምታውቀው ሰው ካልሆነ ወይ የምታውቀው ቦታ ካልሆነ ቆም ብለህ ማሰብ ይገባሃል። አንድ የሆነ በህይወትህ ላይ በከንቱ የሚባክን እድሜ፣ ጉልበት፣ ጊዜ አለ ማለት ነው። የምትደበቀውም ከራስህ ሀሳብ ነው፣ ወይም ደግሞ ከሆነ ነገር እየሸሸህ ነው ማለት ነው ትርጉሙ። ግን ጥሩ ነው መንቀሳቀሱ፣ መሮጡ፣ ወይም ደግሞ አንድ የሆነ ነገር እየተከተለህ እንደሆነ፣ አንድ የሆነ ነገር ሊመጣብህ እንደሚችል እያሳሰበህም ነው። በህይወት ዘመንህ በተለይ አሁን በቆምህ በህይወት እያለህ ዝም ብለህ የምትረዳው በኮመን ኖሌጅ የምትረዳው ነገር አለ። ያንን የምትረዳውን ነገር አሳድገው ወይ ወደ መንፈሳዊ ነገር ገልብጠው ማለት ነው። ዝም ብለህ አትሩጥ፣ ቆም ብለህ አስብ። ሩጫህ መልካም ሆኖ ሳለ በከፊል ደግሞ ለሆነ ነገር አካፍለህ ማሰብ የሚገባህ አንድ ነገር አለ ማለት ነው። ግን ገና ጸሎት እንደጀመርክ
ገና ወደ ጸሎት እንደገባህ ከሆነ የምትሮጠው መናፍስቱ ሸሽቶ ደንብሮ ሲሄድ ሲደነባበርክ ስጋህ ላይ የተጣበቀ መንፈስ አለ። ብዙ ጊዜ ስጋ ላይ ሆኖ የሚያስጨንቅ መንፈስ አለ። ምንድን ነው ይሄ መንፈስ? ምን አይነት ባህሪ ያለው? ስጋህ ስሜት ሲሰማው መንፈሱ ይሰማዋል። መንፈሱ ሲሰማው ደግሞ አንተ ይሰማሃል። አንተ ሳትፈልግ ሀፍረተ ስጋ የመቆም፣ አንተ ሳትፈልግ ካፍህ የሆነ ቃላት የመውጣት፣ አንተ ሳትፈልግ በህይወት በሰውነትህ ላይ በማንኛውም አካላትህ ላይ የሆነ ሳትፈልገው የሚመጣ የሚታዘዝ ነገር አለ። ያ ሁሉ የሚያሳየው ስጋህ ያንተ እንዳልነበረና የተቆጣጠረ ኃይል እንዳለ ነው። ያ ደግሞ በስግደት ነው የሚወገደው። ቆም ብለህ መንፈሳዊ ህይወትህን አስተውለህ ስትሰግድ ስትጸልይ መንፈሱ ይደነባበራልና በህልም ሲታይ ብዙ ጊዜ እንዲህ ስጋ ላይ የተጣበቀ መንፈስ ብዙ ጊዜ ሲታይ በህልም ያሯሩጣልና ነፍስ ነች የምታየው። መንፈሱ ሲሮጥ ነፍስ ነች የምታየው። ነፍስ ላይ ከተቀመጠ ግን በህልም ይሄን ነገር ማየት በጣም ከባድ ነው። ነፍስ ላይ ከተቀመጠ ወይ በገሃድ በስነስርዓቱ እንዴት ነው? አንዳንድ ጊዜ እጸልያለሁ እምቢ ይለኛል፣ እፋለማለሁ፣ እጋደላለሁ፣ የሆነ ጾም በቃ እንደዚህ በጣም እሮጣለሁ ግን እምቢ ይለኛል የሚሉ ሰዎች ወደ ነፍሳቸው የተጠጋ መንፈስ እንዳለ ማሳያ ነው። በአንድ በኩልም ስታስበው ደግሞ የሚጸልዩት የሚሰግዱት ዓላማ የሌለው ጸሎትና ስግደት ስለሆነ ሊሆን ይችላል። ዓላማ ማለት ምንድነው? መጀመሪያ የነፍስ ጉዳይ፣ ከዛ የስጋ ጉዳይ፣ ከዛ ደግሞ የቤትና ምድራዊ ጉዳይ። ስጋ ጉዳይ ሲባል ይህ ስለ ስጋችን ስለ ማንነታችን ማሰብ፣ ስጋን የማጽዳት ከዝሙት ከሐሰት ከምናምን መጽዳት፣ ከዛ ቀጥሎ ስለ ቤት ማሰብ። እንዲህ ቅደም ተከተሉን ከጠበቅ ነገሮች ይስተካከላሉ ብዬ አስባለሁ። ያው የምትለዋለህ ነው ያለ ነው ይሄ። እሺ ሁለተኛም አጭር ናት። ትናንትና ያለ እንኳን አጋጣሚ ትናንትና ጊዜ ነበረኝና ከስመጣ ከዛ አርጋኖ ጸልዬ ተኛውና አርጋኖ ጸልዬ ትንሽ ተኛው። ከተኛው በኋላ በቃ በህልሜ በቃ ሁሌ እንቅልፍ ብዙ አልተኛም በብዛት ግን አይመጣኝም እንቅልፍ። ግን በተኛውበት ጊዜ ደግሞ አንዳንዴ ማልመው ጊዜ አለ። አሁን ትናንትና ያለምኩት ስራ ቦታ ሄጄ በትክክል ስራ ቦታ ነው በህልሜ ያየሁትና እዛ ስራ ቦታ ሄጄ ኢንፊጅን አለ አይደል? ይሄ ኢንፊጅን የሚወስዱበት ግሉኮስ እንደዛ መርፌ ያለው ጫፍ ያለው የኃይል ምንት ወስደው ማለት ነው። በዛ ጫፉ አድርጎ እዚህ የእጃችን እንትን ያሉ ስትሮች ምን የደም እንትን ያሉ ማለት መተላለፊያ በዛ አስገብቶ አንድ ደም ስር በዛ አስገብቶ ደም በቃ መጥቶ በአፉ ነው የመጠጠው ይመስለኝ። በአፉ ምጥጥ አድርጎ ወሰደው ከደም ስሬ ማለት ነው። ደም ልክ እንደ ደም ስትሰጥ የሚረጭ ደም አለ አይደል? እንደዛ ያየሁት በህልሜ ሆነው ግን በቃ እንደ እውነት ነው የሚመስለኝ። እንደዛ ሲወስድ አየሁ። እዛ ስራ ቦታችን ነው የስራ ቦታችን መግቢያ ምን ደምህን የወሰደው በደም ስሬ በቃ ልክ እንደ ኢንፊጅን የሚገባበት እንትን አለ። እሱ በእሱ አድርጎ መጥቶ በቃ ደም የወሰደው ልክ እንደምታየው እንደውን ነው የሚመስለው። ደግሞ ማን ነው ለይተኸዋል? ሰው ለየሁትም ግን እዛ ስራ ቦታችን ሆኖ ስራ ቦታ እዛ መግቢያ ስራ ቦታችን ከመግባታችን በፊት ሰዓት እስከሚደርስብን ቆም ብለን እንትን እንልበታለን የምንጫወትበት ምናምን። በቃ እዛ መግቢያ ሆነ ከመኪናው ወርጄ ቆሜ በቃ እሱ ነው የሚታየኛለ በደም ስሬ በቃ ደም ሲወስድ ብቻ። አዎ ብዙ ጊዜ ደምህ ፈሶ ወይ ውሻ ወይ የሆነ ሰው መጥቶ ደምህን ወይ ሲረግጠው ወይ ውሻ ሲልሰው ወይም ደግሞ የሆነ ሰው አሁን ደግሞ ሻል ብሎ ደምህን እንግዲህ በሳይንሱ በስሪንጅም ሊሆን ይችላል ሲወስደው ከታየ ከህይወትህ ላይ የሆነ የተካፈለህ አንድ የሆነ ነገር አለ። አንተ ሳትፈልገው የሆነ የወሰደብህ ነገር አለ። እድሜህም ሊሆን ይችላል፣ ጊዜህን ሊሆን ይችላል። ስራህ በጣም ከእግዚአብሔር ጋር እንትን ሆኖብሃል፣ በጣም ተሻምቶብሃል ብዬ ነው የማስበው። እና ደም ከተወሰደ ከህይወትህ ላይ ሊወሰድ የማይገባው ወይ ጊዜ ወይ ደግሞ ጉልበት ወይ ደግሞ ማንነትህን ምናልባት እንግዲህ የስራው ጸባይ ምን እንደሆነ ባይታወቅም ያ ነገር ጥሩ አይደለም። ደም ሲወሰድ ከታየ ጥሩ አይደለም። የስራ ጸባይ ምን እንደሆነ አልጠይቅህም። በእርግጥ ግን ብዙ ጊዜ ስራው ከእግዚአብሔር ጋር የማይሄድ ከሆነ ሙሉ ጊዜህን በቃ አሁን ለምሳሌ ጾም ጸልዩ ወይም ለተለይ ንስሐ ግቡና ቁረቡ ሲባል አረ ገና ብዙ ስራ ሰራለሁ ምናምን ይሉና ጠዋት ሰንበትንም ሽረው ስራ የሚሰሩ ሰዎች አሉ። በጣም በቃ ጊዜያቸውን አባክነው በጣም ገንዘብ ለማትረፍ የሆነ ቤተሰሪ ደም የለውም ይባላል እና በቃ የሆነ ዓላማ እስከሚከናወን ድረስ በጣም ለፍተው የሚሰሩ ሰዎች አሉ። ግን ለድካም ለከንቱ የሚሆን ነገር ነው። ደም ሲወሰድ ከታየ ብዙ ጊዜ ያ ነገር ከንቱ እንደሆነ ከአንተ ውስጥ ደግሞ ከህይወትህ ላይ የሆነ የተጋራህ ነገር አለ። አንተ በራስህ ደም ላይ
በራስህ ህይወት ላይ የተጋራህ ሌላ ኃይል እንዳለ ማሳያ ነው። የስራው ጸባይ፣ ደሞዝህ፣ ገንዘብህ ሊሆን ይችላል። ያው ስራ ኖርማል ስራ ነው፣ ችግር የለም ብናገርበትም ኖርማል ስራ የሆነ ካምፓኒ ነው ስራ። ካምፓኒ ውስጥ ሆነ የሆነ እንደዚህ ፎርክሊፍት አለው እንትን በቃ የሚሰቅሉ የሚያወርዱ እንደዛ አይነት ነው የኔ ስራ። አዳር ሙሉ ቀን የምትሰራ ወይስ ሽፍት አለው? አዳር አለኝ። 2 ወር 2 ሳምንት አለኝ አዳር። አዳር በጣም አልወደውም ስሉ በጣም ያበሳጭ አዳር አለኝ 2 ሳምንት ማለት ነው። ሌላ ጠዋትና ከቀን ማለት ነው። ጠዋትና ከሰዓት ማለት ነው ያለኝ። ይሄን ነው የኔ ስራው። ከዛ ላይ ገንዘብ አስራት ታወጣለህ? በአንድ አቅሜ ያወጣለሁ። አስራት ጥሩ ነው። ቀጥሎ ይሄንን ሲወስድብህ የነበረ መንፈስ እንደሆነ እያሳየህም ነው። በፊት ከመንቃትህ በፊት በዛ ሰዓት ላይ ህይወትህን የተካፈለ ኃይል እንዳለ ማሳያም ነው። ከጓደኞች አብረህ ከምትሰራቸውን ሰዎችም ሰላቢ መንፈስም አይጠፋም። ብዙ ጊዜ ያንተ የሆነውን ነገር ላብህን ማለት ነው፣ ደምህን ወሰደ ማለት ያንተን ድካምን፣ ህይወትህን፣ ለአንተ ሊሆን የሚገባቸውን ነገሮች የሚወስድብህ ሰው ሊኖር ይችላል። ከገንዘብ ጋር፣ ከህይወት ጋር፣ ከዛ ጋር በተገናኘ ራስህን ቼክ አድርግ። ከህልሙ ጋር ነው እንግዲህ የምነግርህ። የእውነት ነው አይደለም ወይም ሊመጣ ይችላል። ለወደፊቱም ደግሞ ጥንቃቄ ማድረግ ያለብህ ነገር እንዳለ ነው የሚያሳየው። ልክ ነህ። ሁሉም የምትላቸው እንዳሉ ናቸው። ሁሌም ስናዳም ስንሰማም ሁሉ ትክክል የሆነ ነገር ነው ታደርግልን። ሁሌም እናደርገዋለን እና ይገባኛል። አንድ ደግሞ የመጨረሻ ህልሜ አጭር ነው ማለሙ ህልሜ እንጃ። የመጨረሻ ህልም ደግሞ ትምህርት ቤት አጭር መስሎህ ነው እንጂ ህልም ገና እንደተኛ ያየኸው ህልም ከሆነ ይጠፋል ይባላል። ሌሊት 6 ሰዓት ላይ በጣም በተለይ ልም ያለ እንቅልፍ ከወሰደ በኋላ የምታየው ህልምም ይጠፋል። ሊነጋጋ አካባቢ የምታየው ህልም ነው በብዛት የሚታየው እና ብዙ ህልም እኮ ያህል ሰው ቢያንስ በአንድ ሌሊት 4-3 ህልም ያህል ግን የሚያስታውሰው አንዱን ወይ ሁለቱን ነው። በጣም ልክ ነህ። አንዳንዴ ይጠፋብኛል። እንዲያውም ሶስተኛ ህልሜ ደግሞ ትምህርት ቤት የማርበት የነበርኩ ትምህርት ቤት ነበር እዚህ ሀገር። እዛ የማርበት የነበርኩኝ አስተማሪ ነበረች፣ የዚህ ሀገር ቋንቋ የምታስተምር አስተማሪ። በዛ ገና ነበርኩኝ በዛ ትምህርት። ከዛ በቀደም ያለምኩት ትምህርት ቤት እንትን ሆነን ተፈትነን ተፈትነን ከ20 ነበር ፈተናው። መጀመሪያ ሚስተር ነው ደግሞ የፈተናው መጀመሪያ መግቢያ ትምህርት ቁጭ ብለን አጋጣሚ መጀመሪያ ፈተና ነበረች። ህልምህን ነው ከዛ ሙሉ ትምህርት ቤት ልክ ነው የምነግርህ። እሺ ከዛ ትምህርት ቤት ቁጭ ብለን ፈተና ላይ ስንፈተን ፈተና ጥሩ ውጤት ነው። ከ20 17 አመጣው ማለት ነው። አሁን ሁሌ ስትሰጣቸው የተፈተኑትን እኔ ቆም ብዬ ልወስድ አንድ ቆያለችኝ እና ቆየው። ከዛ መጨረሻ ላይ እንትናቸው አንጨብጭቡለት አለቻቸው ለሁሉ። ልክ እውነት እንደሚመስለው ያንጨበጭቡልኝ። በቃ ደስ ብሎኝ ተነስቼ ጎንበስ ብዬ ምናምን የሳቅኩኝ የፈተና የተቀበልኩኝና ፈተና የተቀብዬ ከፈተና ጋር ደግሞ የሆነች እንትን ካርድ የምትመስል የትምህርት ካርድ መንቀሳቀሻ አለ አይደል? እንደዛ ሰጠችኝ። እንደዛ ሰጣኝ። በቃ ደስ ብሎኝ ሁሉ ሰው አንጨብጭቦልኝ ምናምን ቁጭ አልኩኝ። ይሄን ያየኸው? እችናታው ፈተና ስታልፍ ማየት ማለት አልፈኸዋል ሳይሆን ልታልፈው የምትችለው አንድ የሆነ ፈተና መጥቷልና አይዞህ አትፍራ ነው። ብዙ ጊዜ በህልም ፈተና ማለፍ አልፈኸዋል ማለት አይደለም። ህልም ወደኋላ አሁንና ወደፊት ያለውን ነው የሚያሳየው። ግን ድል ስታደርግ ብዙ ጊዜ ካየህ ድል አድርገሃል ማለት ሳይሆን ድል ማድረግ ትችላለህ ማለት ነው። ድል ማድረግ ትችላለህ፣ ማሸነፍ፣ መውጋት፣ ጠላትን የሆነ በጦር መውጋት ምናምን የምታሸንፈው ነገር ላይ ያለኸውና አትፍራ ነው። ይህንን ህልም የምታየው ደግሞ በፍርሃት ሰዓት ነው፣ በመዘናጋት ሰዓት ነው። የሆነ ውስጥ ሲሸበር የምታየው ነገር ነው። ፈተና ላይ መቀመጥ በህይወትህ ከፊት ለፊት የሚመጣ አንድ የሆነ የምትጋፈጠው ነገር አለ። ፈተና ነው። ኦልሬዲ የትምህርት ቤት ፈተና ደግሞ ወደህ ፈቅደህ የምትገባበት ነው። ፈተና ልማር ብለህ ከገባህ በኋላ የሚመጣ አይደለ? የማይቀር አይደለ? አንድ ተማሪ ከተማረ ፈተና ይፈተናል አይደለ? ስለዚህ አንተ ደግሞ ላግባ ልውለድ ካልክ ደግሞ ያው ፈተና የማይቀር ነው ማለት ነው። ፈተና የማይፈተን ወይም የማይሳሳት ሰው የማይሰራ ሰው ነው ይባላል። ወይም የማይተኛ ሰው ነው። የማይተኛ አያልምም፣ ህልም ተፈርቶ ሳይተኛ አይታደርም ይባላል። ስለዚህ አንተ ፈተናውን ስታልፍና ሲጨበጨብልህ ያየኸው አፈጻጸሙ እግዚአብሔር አንተን መጨረሻ ላይ እንደዚህ እንድትሆን ይፈልጋል። ሴቷ የቤተ ክርስቲያን ምሳሌ ናት። ወንበሩ ላይ የተቀመጥክበት ወንበር ደግሞ የአንተ የብቻ የራስህ ህይወት ነው። በዙሪያ ያሉት ደግሞ በአንተ ተመሳሳይ አይነት ህይወት ውስጥ የሚኖሩ በለትዳርም ህይወትም የተለያየ አይነት ስራ የሚሰሩ ሰዎች ማለት ነው። ግን ያቺ ካርድ ስጋና ደሙ ናት። ያቺ ካርድ
መታወቂያ ጥሩ ሀሳብ እንትታላ ጥሩ ሁሌ እንደዚህ እናስባለን። ከባለቤቴ ጋር ሁሌ እናስባለን። ኧረ መቼ ነው እንደዚህ የምናደርገው? ኧረ መቼ ነው የምንቀበለው? ምናምን እንላለን። ወደፊት ነው ያልኩህ። ለዚህ ነው አሁን አሸንፈው ሳይሆን የምታሸንፈው ነገር አለ፣ ግን ካርዷን ተቀበል ማለት ነው። ስላሸነፍ ካርል ካርዱ የተሰጠህ የሰጠች ያቺ ሴት ስለዚህ ፈተናውን ያለፈው ቀኖና ውሰድ፣ ንስሐ ግባ፣ ቀኖና ውሰድ፣ ፈተናውን ተጋፈጠው። ስጋና ደግሞ መቀበል የምትችልበት ሁኔታ ላይ ሁን። ራስህን እዛ ላይ አስቀምጠው እና መጨብጨቡ ምን ማለቱ እነዛ እዛ ክፍል ውስጥ ያሉ ሰዎች በሙሉ በአንተ ትዳር በአንተ ህይወት ማድነቃቸው ነው። ብዙ ጊዜ በህልም ማጨብጨብ ምንድን ነው የሚያሳየው? በአንተ ዙሪያ ያሉ ሰዎች ካጨበጨቡልህ ሁለት ትርጉም ነው ያለው። ፊታቸው ምን አይነት ገጽታ ላይ ሆኖ አጨበጨቡና ሲያጨበጭቡ ደግሞ ፊታቸው የማይታይ ከሆነ እነዛ ሰዎች ለአንተ ያላቸው እይታ ይለያያል፣ ትርጉሙ ማለት ነው። ፊታቸው እየታየ ከሆነ ሙሉ ማንነታቸው ነው ለአንተ አድናቆት ክብር የሰጡ። ፊታቸው ማይታይ ከሆነ ግን ችግር አለ እና በጆሮህ ብቻ የምትሰማው ጭብጨባ ከሆነ ደግሞ በዙሪያ ያሉ ሰዎች፣ በአንተ ህይወት ውስጥ የገቡ ሰዎች በአንተ ህይወት በአንተ ትዳር ላይ ያላቸውን አድናቆት እየነገረህ ነው። ያ ማለት ግን ይወዱሃል፣ በጣም ያደንቁሃል፣ ትዳርህ ጥሩ ነው፣ ሚስትህን ትወዳለህ፣ ልጆችን ትወዳለህ ማለት ሳይሆን ስለምትወድ ልጆችን ሚስትን ስለምትወድ ሰዎች አንተን ስለሚያከብሩህ እንዳትሰናከልና ፈተና ለሌሎች ሰዎችም መሰናከል እንዳትሆን ቃሌ በአንተ ውስጥ ነውና እንዳትሰናከል ተጠንቀቅ እያለህ ነው። ማስጠንቀቂያ ነው። ባይዘው ጭብጨባ ልክ ነህ ያልከኝ ነው። ልክ ነህ። ሁሉ ነገር ያለ ነው። ግን ሁሌ ደግሞ አንድ የሚፈታተነኝ ነገር አለ። በቃ እንትን እንደዚህ ሆነ። አሁን በጾም ጊዜ ጾም ነው አይደል? ግን የሚፈታተን ነገር አለ። ወደ ሌላ ታስባለህ ምናምን ወይ ሌላ ሴት እንትን የሚፈታተን ነገር አንዳንዴ ጭንቅላት ላይ ይመጣል። ይሄን ነገር ደግሞ ትንሽ ያስቸግራል። ደግሞ ምንድን ነው እስኪ የሚያስቸግርህ? ዋናው እንጃ በቃ አንዳንዴ የሆነ ዝም ብለህ ሳታስብ ሌላ ሴት አእምሮ ላይ ትመጣለች። ሌላ ሴት የምታውቃት ማታውቃት በቃ አእምሮ ትመጣና የሆነ በቃ የዝሙት ነገር የሚፈታተን ነገር ደግሞ አለ። በሶስት አይነት መንገድ ነው በህልም በትዳር ውስጥ ሆነ ሴት ከመጣች ሊያውም የማታውቃት ሴት ከሆነች የማታውቃት ምትሆን የምታውቃት በሶስት አይነት መንገድ ነው በህልም መታ የምትገናኝ ሴት ለወንድ ከሆነ ማለት ነው። አንደኛ ትዳር ከመያዝ በፊት የምታውቃቸው ሴቶች ካሉ ከነሱ ላይ ያለው መንፈስ አንተ ጋር ገብቶ ስለነበረ በፊት እግዚአብሔርን ሳታውቀው በፊት ገብቶ ስለነበረ አሁን ትዳር ስትይዝ ደግሞ አትችልም፣ በዚህ ህይወት መቀጠል አትችልም፣ እኛ ከአንተ ጋር እያለን ማግባትም መውለድም ደስተኛ መሆንም አትችልም ብለው ሊፋለሙ ይችላሉ። የሚፋለሙ ስጋና ደሙን የማትቀበል ከሆነ ወይም መንፈሳዊ ሰው ካልሆንክ ሚስትህን ነጭናጫ በማድረግ ቁጡ በማድረግ ስንፈተ ወሲብ በመፍጠር ሀፍረተ ስጋን በማልፈስፈስ ማለት ነው። ለሩካቤ ውስጥ ሰውነት ሁሉ ነገር ፈቃደኛ እንዳይሆን በማድረግ በስራ ደክመህ ወደ ቤት ስትገባ ስጋህ ዝሎ ሰውነትህ ዝሎ ስትተኛ ለሚስትህ ቦታ ለመስጠት ይሄ ነገር አይነጥለዋ አንተ ላይም እሷ ላይም ትሰራለች። እንደገና ደግሞ የምትወድህ ሴት የምታፈቅርህ ሴት ካለችና መስተፋቅር ያደረገችብህ ከሆነች ደግሞ የእሷ የዝሙት መንፈስ በተለይ ተክለቁመና ሰውነት መልክ ምናምን ካለ የእሷ ማንነት አንተ ጋር ነው የሚመጣው። ለምን ሲያምር ነው የምትለው፣ ባገባሁት አይደለም ሲያምር ስለምትል ከዚህ ጋር በተኛሁ ነው የምትለው። የዝሙት መንፈስ ነው። ስትጾም ስትጸልይ ስትሰግድ ብዙ ጊዜ ወደ መንፈሳዊ ነገር ስንመጣ ይሄ ዝንየት ማፍሰስ በህልም መገናኘት የሆነ ክብድ የሚል ነገር መቶ ላያችን ላይ ዝፍዝፍ ሲልብን ለማማተብ በስማም ለማለት የምንቸገርበት ሁኔታ የሚመጣው ይሄ መንፈስ ከመንቃታችን በፊት የገቡ መናፍስቶች ሴራ ባህሪ ነው። ስለዚህ የመስተፋቅር መንፈስ አንተ ጋር ስትመጣ ምልክቷ ምንድን ነው? በህልም እንዲያውም አንዳንድ ሴቶች ወይም አንዳንድ ወንዶች በጣም ደስ ይላሉ ይላሉ። በህልማቸው የሚገናኛቸው ነገር ደስ ይላል። መጥቶ ሁልጊዜ ቢገናኛቸው ሁሉ ደስ ይላቸዋል። ከሚሰማቸው ስሜት አንጻር ሲነቁ ያው ፓንት መበስበሱ እንዳለ ሆኖ ዘር መፍሰሱ እንዳለ ሆኖ ዓለማዊ ሰዎች ከሆኑ ጉዳዩን ይወዱታል። ነጮች በተለይ በዚህ ጉዳይ ላይ በጣም እንደ ተፈጥሮ እንደ እንትን ነው የሚያዩት። በሌላ መናፍስ ማነው አማልክት መወደድን ነው የሚያዩት። አዎ። እንደገና ሌላው ትልቁ ሶስተኛው ግን ዋናው በህልም መታ እንደዚህ የምትገናኝ ከሚስትህ ላይ የሚመጣው መንፈስ ነው። ከሚስትህ ላይ ይመጣል። ለምን ሲባል ሚስትህ ላይ የነበረው መንፈስ ምናልባት በሰንበት ቀን ወይም በግዝት በበዓላት ቀን በምናምን ቀን አንተን ከሃይማኖት ስርዓት ለማሳሳት ወይ ሽቶ ተቀብታ ወይ የሴትነት ጠረኗ ምናምን እንዲሸትህ ምናምን በማድረግ ሲፈታተን የነበረውን አንተ ስትቋቋመው በህልም መጥቶ ይገናኛል። ስትቋቋመው በተግባር ሊያሰናክልህ የነበረውን አንተ ስትችለው ከዛ በህልም ይመጣል ማለት ነው። ህሊና ላይ የሚያርፍ አለ።
ሮሃኒ የሚባል መንፈስ። ልክ ነው። እሺ የሌሎች ቦታ እንዳንይዝ ባለቤቴ ማለት አጠገብ አንድ ወደ የሚኖራት መሰለኝ። እሺ እናመሰግናለን። ሄሎ መምህር። ሰላም ሰላም፣ እንዴት ነሽ? እንዴት አመሸህ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እኔም 1-3 ህልሞች አሉኝ። በባለፈው ያቋረጥኩት ነው። ያው ቦታ ልልቀቅ ብዬ ሲበዛ ህልሙ የተወሰነ ተናግሬ ያቋረጥኩትና ከዛ በኋላም 1-2 ጨምሬያለሁ። እና ምን ይመስለኛል ናይጄሪያ ሀገር ሄጄ ይመስለኛል። እና ናይጄሪያ ሀገር ወደ ዋናው ከተማ ስገባ እዛ ኬላ አለና 2 ሴት ልጆች እና 1 ጅብ አለ። እዛ ኬላ ላይ ሰዎች ይዘዋቸው እዛ ተቀምጠዋሉ። እና ወደ ዋናው ከተማ ለመግባት እነዛን ሴቶች ራሳቸውን በጅብ መተህ ወይም ደግሞ ያንን ጅብ ዘለህ ነው ወደ ዋናው ከተማ መግባት የሚቻለው ይሉኛል። እንደዛ ነው የሚቻለው ሲሉኝ ሁሉ ሰው እንደዛ እያደረገ ይገባል። ይሄ ሀገሩ ነውና እንደዛ አድርገሽ ለምገቢ ወደ ዋናው ከተማ ለመግባት ተፈልገሽ ሲሉኝ እንደዚህማ አላደርግም። ለምን እንደዚህ ያደርጋለሁ? እንደዛ ታላደረግሽማ ትመለሻለሽ ያሉኝ። እሺ ብዬ ተመለስኩና ወደ ሆነ ሰፈር ገባሁ። ወደ ሆነ ሰፈር ስገባ የዛ ቀበሌ አስተዳዳሪ ሴት ናት የገቡበት ሰፈር አካባቢ። እሷ ይሄ እኮ የሀገሩ ህግ ስለሆነ እዛም ማድረግ አለብሽ ትለኛለች። እኔ እንደዛ አደርግም። እኔ እንደዚህ ሳየው የባዕድ አምልኮ ነው የሚመስለኝ። ለምን እንደዚህ ሰዎችን ራሳቸውን የተቀመጡ 2 ሴቶች አሉ እነዛም መጥቼ እና ጅቦችን ዘልል ለምን እገባለሁ ስላቸው፣ አዎ ህጉ ነው ሁሉ እንደዛ እያደረገ ስለሚገባ እንደዛ ማድረግ አለብሽ ትለኛለች። አይ እንደዛ ስለማደርገው ብመለስ ይሻለኛል ስላት ይሄማ አይሆንም ብላ ታባረኛለች፣ ታሯሩጠኛለች። በቃ በሰፈር በየቤቱ እየሮጥኩ እደበቃለሁ። እየመጣች ታባረኛለች፣ ታሯሩጠኛለች። ሌሎችም ሊደብቁኝ አልቻሉም። ይሄ ህግ ስለሆነ ማክበር አለብሽ፣ ማድረግ አለብሽ ሁሉ እያደረገ አይደል ይሉኛል ማለት ነው። እንደዛ እያሯሯጠችኝ አላደርግም ብዬ እኔም እንደዛ ሳላደርግ እሷም እያሯሯጠች ሳትዘኝ ከህልሜ የነቃሁ ማለት ነው። በህልም ጅብ ማየት 2 ትርጉም ያለው፣ አንደኛ የቡዳ መንፈስ ነው፣ ሁለተኛ ደግሞ የሰላቢ መንፈስ ነው። አንቺ ጋር ግን የሚታየው የሰላቢ መንፈስ ነው። ምናልባት በዙሪያሽ ያሉ ሴት ጓደኞችሽም ሊሆኑ ይችላሉ፣ ጎረቤት፣ ዘመድ፣ ማንነት ያላቸውን አላቅም፣ ብቻ በገንዘብም ይሁን በትዳር በማንኛውም አይነት ህይወት ከአንቺ ተጠቃሚ የነበሩ ሰዎች አሉ ማለት ነው። እና እነሱ መንፈስ ግን አንቺ ውስጥ አለ። አሁን እነዚህ ሴቶች ሳትገስጭ የሴቶች መንፈስ ነው ባይዘው የሴቶቹን መንፈስ ከጓደኞች የመጣውም የምቀኛም የሰላቢ መንፈስ ይሆናል። ይሄንን ሳትገስጪ ወደሚቀጥለው ስቴፕ ማለፍ አትችይም፣ መግባት ወደምትፈልጊው ቦታ። ምናልባት ናይጄሪያ ብለሽ አልሽው ከምን ጋር እንደሆነ ባይገናኝም ወደሆነ ሀገር ፈተና ወዳለበት ሀገር ለመሄድ ወይም ደግሞ የሆነን ፈተና ለማለፍ ወደን ፈቅደን የምንገባበት አንድ የሆነ ፈተና አለ አይደል? እና የሰው ሀገር ነው በእርግጥ ናይጄሪያም። ለምን ናይጄሪያ እንዳየሽው ባይገባኝም እኔ ስረዳ ግን አንቺ የሆነ ቦታ ልትሄጂ አስበሻል። አይቀርልሽም ፈተና፣ የማታውቂው ሀገር ነው። የትም ቦታ ብትሄጂ ግን ወደማታውቂው ሀገር ለመሄድ ቢያንስ ሴቶቹን ራስ መቀጥቀጥ፣ ጅቡን ማለፍ ያስፈልጋል ሲል ሰላቢ መንፈስ ባንቺ ላይ ነበረ። ያ የሰላቢ መንፈስ ከውስጥሽ ሳይወጣ በክፉ ዓይን የሚመለከትሽ የቡዳ መንፈስ ሳይያዝ ከሴቶቹ የመጣው ፈተና አንቺ ሳይላቀቅ ወደሚቀጥለው ስቴፕ መሄድ አትችይም፣ ማለፍ አትችይም ማለት ነው። ምናልባት ከሴቶች ጋር በተገናኘ አለ። ትክክል ነህ መምህር አለ። በጎረቤቴ ላይ ብዙ ነገር ያለው አለ። ሁለተኛው ህልሜ ደግሞ መኪና መንዳት አልችልም። እኔ መኪና አለነ ግን መንዳት አልችልም። ክፍሩ መቀመጫ ላይ ቁጭ ብዬ በጣም ወደ ውስጥ ገባሁ፣ ወደ ውስጥ እና መሪውን እንደዚህ በጣም ተስቤ ነው የምይዘው። ተስቤ ይዤ መሪውን ተራራ ቦታ፣ ብዙ ድንጋይ ያለው ብዙ ትልልቆች ድንጋይ ያሉበት ቦታ ተራራ ቦታ ነው፣ በጣም ተራራ ቦታ እና መኪና መንዳት አልችልም። ግን በጣም ታች እዛ ሹፌሩ መቀመጫ ቁጭ ብዬ በጣም ተስቤ መሪውን ይዤዋለሁ። መሪውን ይዤ እነዳለሁ። እየነዳሁ እንዴት በዚህ መሀል መንዳት እችላለሁ? እኔ ደግሞ መንዳት አልችልም። እንዴት መኪናውን አንቀሳቀስኩት? እንዴት ነዳሁት እያልኩ እገረማለሁ። እና
ያን ሁሉ ድንጋይና ያን ሁሉ ትልቅ ድንጋይ ያለበት ቦታ ግን መኪናዋ ድንጋይ ውስጥ እያደረገችኝ ከም እንደምችል ሰው ትወስደኛለች ጥታ ማለት ነው። ከዛ አንድ የባሌ ጓደኛ አለና ይለኛል እሱ ይችላል መንዳት እና ታግዘኝ ይሄን ነገር እኔ መንዳት አልችልም ብዙ ድንጋዮች አሉ ታግዘኝ ምናምን ስለው ጥሩ እየነዳሽ ነው ሂጂ አሁን ጥሩ እየነዳሽ አለ ሂጂ በቃ እንደነበርሽው ሂጂ እንጂ ይለኛል። እና መሬቱን ማየት አልችልም በጣም ውስጥ ጠልም ያለው በጣም ተስቤ ነው መሪውን ይዤዋለሁ ግን እነዳለሁ እየነዳሁ እዛ ሁሉ ድንጋይ ውስጥ ነው የምትወስደኝ ምንም ድንጋይ መታኝ ምን አይልም በጣም ተራራ ነው ውስጥ ትወስደኛለች። ማናት? እና እንደዛ አይነት ህልም አየሁ። መኪናው ነው መኪና እየነዳሁ እንደዛ ውስጥ እሺ አይ መኪና አንቺ ተባስተጠራ አልሰማም ብዬ እሺ እንግዲህ የኛ መኪና አንቺ ነው መሰብነ ጥሩ ነው። አይ እንደ ሴት ካየሻት ብዙ አገልግላችኋለች ማለት ነው የእናንተ መኪና። ይኸውልሽ በህልም መኪና ማየት የራስሽ የገዛ ስጋሽ ነው። ሹፌሩ ደግሞ ነፍስሽ ናት። እና መኪና መንዳት አትችይም ግን ነዳሹ በህልም ምን ማለት ነው? መጾም መጸለይ ምናልባት እርግጠኛ ነኝ ብዙ መስገድ ትንሽ ትቸገሪ ነበር መሰለኝ የሆነ ፍርሃት ምናምን እንደዚህ ነገር ወደ መንፈሳዊ ህይወት ለመግባት ትቸገሪ ነበር ብዬ አስባለሁ። በተለይ ለመስገድና ለመጾም እንዲህ አይነት ሐሳቦች ከበፊት ጀምሮ የነበሩሽ ከሆንሽ አትፍሪ። ተራራ መውጣት ጾም ነው። ጾም ጸሎት ወይም ቀኖና ነው። ከካህን ሄዶ ንስሐ ገብቶ ቀኖና መቀበል ነው ተራራ መውጣት በህልም። ይሄ በእናቶቻችን በአባቶቻችን የታወቀ ነው። ማንንም ሰው ተራራ ሲወጣ ከታየ ጾም ጸሎት ወይ አንድ የሆነ በነፍሱ ጉዳይ ላይ መግባት የሚገባው አንድ የሆነ ጉዳይ አለ። የግድ አንድ ቻሌንጅ ወይም ደግሞ አንድ የሆነ ቅጣት መቀጣት እንዳለበት ማሳያ ነውና መኪናዋ ስጋሽ ነው። እና በቃ ይዛሽ ስጋሽ ከወጣች አንድ ያስጀምሪው ካስጀመርሹ በኋላ በዛው ትቀጥያለሽ። ጥሩ የሆነ አካሄድ ትሄጃለሽ። የፈራሹ የሆነ ጉዳይ ይኖራል ለመግባት ወደ ሆነ መንፈሳዊ የሆነ ጥግ ቀጠሮ ያዝሽበት አንድ ጉዳይ ካለ እና ስጋሽ በእጅሽ የምትቆጣጠሪበት በነፍስሽ እጅ ማለት ነው። በሃይማኖትሽ እጅ በመንፈሳዊ ማንነት እጅ ቁጥጥር ውስጥ የምታደርጊበት ጊዜ ይመጣል። ለአሁኑ ግን አንድ የተሸነፍሽበት ነገር እንዳለ ማሳያ ነው። ያ ምንድን ነው? ፍርሃትሽ ነው። ተቋረጠባቸው የሰሙኝ ይሆናል ብዬ አስባለሁ። ፍርሃት፣ መፍራት፣ መኪና መንዳት አለመቻል ማለት ለአንድ ነገር ራስን አለመስጠት ማለት ነው። እየሰማሽኝ ነው? አሁን እየሰማሁ ነው። መኪና መንዳት አልችልም ማለት አጋጣሚ የመለማመድ አጋጣሚ ላታገኝ ትችላለሽ። ወይም ደግሞ መኪና ስለምን ያሁን ለምሳሌ መኪና መንዳት በጣም ነው የምፈራው። ከሹፌሩ ጎን ስቀመጥ እግሬ ውጥር ነው የሚለው። በቃ ምጋጭ ነው የሚመስለኝ። እሱ ለነዳውን ይጨናነቃለሁ። የእውነት በባህሪ ማለት ነው በባህሪ እና ግን በኖርማሊ ቢያስተምሩኝ ቢያስነዱኝ እለምዳለሁ የሚል ደግሞ ውስጥሽ ይኖራል። ማንኛውም ሰው ከእናቱ መንፈሳዊ ህይወት ላይም እንደዛ ነው። ስጋሽን ስግደት ካስለመድሽው፣ ጾም ካስለመድሽው እንዲያውም በጣም የማይወጣውን ከባዱን ነገር ትወጪዋለሽ ማለት ማሳያ ነው። እሺ መምህር፣ እሺ ድክመትም አለ፣ እውነት ነው። እሺ ሶስተኛው ደግሞ አሁን በቀደም ነው ያህልምኩትና የሆነ ስራ ቦታ የሆነች ሴት የምትሰራበት ጽይም ሴት ናት። እንደዚህ እንደ እናቶቻችን ያለች ሴት ፍርፍር ያለች ጽይም ሴት፣ ጽይም ነው አዲስ የምል ማለት ነው። ከእሷ ስራ ቦታ ሄድኩና ታግዥ ያለሽ ወይ ስላት በጣም ሙሉ ፈቃደኝነት አግዝሻለሁ ብላ በደስታ ለማገዝ እንትን አለች። ፈቃደኛ ሆነች ማለት ነው። የምጠይቃትን ሁሉ አግዝሻለሁ ነው በቃ የምትለኝ። እኔ አግዝሻለሁ ይህን ብዬ ስጠይቃት እኔ አደርግልሻለሁ አግዝሻለሁ ትለኛለች። እና ያንን ስራዋን ቦታ እንዲሁም እዚህ ስራ ቦታ አንቺ ብትሰሪበት ትለኛለች። እና አብሬያት እስከተቀመጥኩ ሰዓት በዛ በተቀመጥኩበት ረጅም ሰዓት አብሬያት ተቀምጬ ምንም ስራ አልሰራም፣ ምንም ስራ የለውም። እንደ ይህን ያክል ሰዓት አብሬሽ ቁጭ ብያለሁ ግን አንድ ነገር አልሰራሽም፣ ምን ስራ አለው ይሄ ነገር ስላተኝ፣ አሁን አይደለም ስራው በኋላ ነው ስራው የሚመጣው። በኋላ ግን ማስተናገድ በጣም ይሻል፣ ብዙ ሰዎች ይመጣሉ፣ ብዙ ስራ አለው። አሁን ግን የለም ትለኛለች። ፈቃደኛ ትሆንሽ ደግሞ አንቺን ለማገዝ በጣም ፈቃደኛ ነኝ፣ የምትጠይቂኝ ሁሉ ለማገዝ ፈቃደኛ ነኝ። በጣም በደስታ በሙሉ ደስታ ነው እንደዛ የምትለኝና እዛ መጨረሻ ላይ ምን አለችኝ? የትየዋ ባል የአንድ አካባቢ ኃላፊ ነው
በጣም ኃላፊነት ያለው ሰው ነው፣ ባለስልጣን። ምን ትለኛለች ሴትዮዋ፣ ልጆች አሏት እዛ፣ ግን ከዛ ልጆች በኋላ መውለድ ትፈልጋለች፣ ግን መውለድ አትችልም። ምን ትለኛለች፣ ከባሌ ልጅ ወልደሽ ስጪኝ፣ ልክ ከማህፀን እንደወጣ አድርጌ ልጁን አሳድገዋለሁ፣ እንደ ራሴ ልጅ አድርጌ እንከባከበዋለሁ፣ ከባሌ ልጅ ወልደሽ ስጪኝ ትለኛለች። እንዴት እንደዚህ ይሆናል ታንቺ፣ እኔ እንዴት ልጅ ወልጅ ስላት፣ በቃ እኔ ፈቅጄልሽ ከባሌ ልጅ ወልደሽ ስጪኝ ትለኛለች። እንደዚህ አይነት ህልም አሁን በቀደም ነው። ይገርማል። በገሃድ አንድ የማውቀውም አለ ልክ እንደዚሁ በትክክል በህልም አይታ በእውንም እሪያው ራሱ መጥቶባታል። አንዲት ልጅ እንግዲህ አንቺ ትዳር ላይ ያለች ሰው ነሽ። ልጅ አላችሁ እናንተ? ሁለት ልጅ አሉኝ። አሁን ደግሞ 5 ወር ነፍሰ ጡር ነኝ። ስለዚህ ልጅሽን ለታቦት ስጭ እሺ። ከባሌ ያቺ ሴት ቤተክርስቲያን ናት። የቤተክርስቲያንን ያጫት ደግሞ ክርስቶስ ነው። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። እና ልጅሽን በስለት መልክ ለእግዚአብሔር መስጠት እንዳለብሽ ማሳያ ነው። ከባሌ በስለት መልክ ለእግዚአብሔር ስጭልኝ፣ እግዚአብሔር እንዲያገለግል አምጪ እንደማለት ነው። ያቺ ቤተክርስቲያን ናት። ለምን አሁን አይደለም ጊዜው፣ በጣም ብዙ ስራ የሚበዛበት ሰዓት ይመጣል ማለት በልጅሽ ዘመን ሲያድግ በጣም ትልልቅ ብዙ ስራዎች አሉና ከኔ ጋር ስሪ፣ ደስ ያለሽን ያግዝሻለሁ፣ በሁሉ ነገር ያግዝሻለሁ ማለት አሁን ለምታረጊው ነገር በሙሉ እኔ ፈቃደኛ ነኝ፣ እንከባከብሻለሁ፣ በማንኛውም ስርዓት ማለት ነው። ልጁን ተወልዶ እስኪያድግ ድረስ ቤተክርስቲያን ዝግጁ ናት። እኔ ይሄንን ነገር በአካል ስለማቅረው እንደዚያ ነገር በህልም በተደጋጋሚ ልጅ ወልደሽ ስጭኝ ብለው የሚማጸኑ ሴቶች መጥተው ተማጽነው ራሳቸውም በእውን መጥተው ጠይቀዋል። እንደገናም ደግሞ የቤተክርስቲያን ምሳሌ ሆኖ መጽሐፍ ላይ አንብቤያለሁ። እጅግ በጣም ነጭ ልብስ የለበሰች ሴት መታ እባክሽን የምትወልጂው ልጅ ለባሌ ስጭልኝ ብላ አንዲት ሴት ስትማጸን፣ ያቺ ሴት ደግሞ በቤተክርስቲያን የተመሰለችው ሲፈታ ህልሙ ራሱ የመጽሐፉ ህልም እንዲሁም በሰው ተመስሎ የሚመጣ ለምሳሌ መጽሐፈ ወቅሪስ ይሉታል። ምናልባት አባ ገብረ ኪዳን ይመስሉኛል ይሄ መጽሐፍ የጻፉት። ግን በታሪክ ላይ በገዛ መጽሐፉ ላይ ምን ይላል? ይሄ ውቅሪስ የሚባለው ሰው አንዲትን የባለስልጣን ሚስት ይወድና ከእሷ ጋር ለማማገጥ ይሞክራል። ሲጀምር ገና ታሪኩ ማለት ነው። ይሄው ቅዱሱ አባት ገና ህይወቱ ሲጀምር ከአንዲት ሴት ጋር ለመተኛት ትዳር ላይ ያለችን ሴት ለመተኛት ሲሞክር ይላል በህልሙ እግዚአብሔር እንዳይሰናከል እኮ ነው እንግዲህ ሲያስተምረው። በህልሙ መልአኩ የሚጠብቀው መልአክ በሚወደው ሰው በኩል መጥቶ ተመስሎ አናገረው ይላል። ህልም ያየው ይሄ ውቅሪስ የሚባለው ህልም ያየው በጣም ብዙ ሰዎች እጃቸው ታስሮ ይገረፋሉ፣ ይጠየቃሉ፣ ሊገደሉ የተዘጋጁ ሰዎች አሉና ከነዛ ውስጥ አንዱ ራሱን ሆኖ ነው ያገኘው። ይሄ ውቅሪስ ቅዱስ ውቅሪስ ማለት ነው። ሊቅ ነው። በጣም ብዙ መጽሐፍ ተጽፏል። ከዛ ወይኔ ምን አድርግ ይሆን እኔም ያ ሰውዬ የሴትዮዋ ባል እኔንም ከሶኝ ይሆን ለምን ይሆን እዚህ የመጣሁት እያለ ሲብሰለሰል ከራሱ ጋር በጣም የሚወደው በሰፈር ውስጥ በጣም የሚወደው ሰው ይመጣና አንተ ሰው እዚህ ለምንድን ነው የመጣኸው? ምን አጥፍተህ ነው ሲለው ኃጢአቱን ሊደብቅ ይሞክራል። ከዛ አጥብቆ ሲጠይቀው አይ በቃ ልንገረው ይልና እኔ እዚህ የመጣሁት ምናልባት የቀረብኳት ሴት ባለቤቷ ከሶኝ ይሆናል ብዬ አስባለሁና ሲለው በል በወንጌል አምልሃለሁ ከዚህ ነገር ራስህን ጠብቅ ብሎ በሚወደው ሰው በኩል መጥቶ የሚጠብቀው መልአክ አናገረው ይላል። ስለዚህ አንዳንድ ጊዜ መልአክ ነው፣ ግን መልአኩ መገለጥ የሚፈልገው በማን ነው? በሰው አድሮ ነው ማለት ነው። አሁንም አንቺ ያየሻች ያቺ ሴት እመቤታችን ወይም ደግሞ ቤተክርስቲያን ትሆናለች እና ያንን ልጅ ውለጅልኝ ስትል ልጅ መውለድ በህልም ምንድን ነው ብዬሻለሁ። ባለ ሀሳብ አንድ ነገር ማማጥ ነው፣ አንድ ነገር ማፍለቅ ነው፣ ከውስጥ የሆነ ደግ ነገር ማውጣት ነው ብያለሁ። አምጦ መውለድ ማለት የሆነ ጭንቀትን መገላገል ነው። በህልም መውለድ ማርገዝም ልክ እንደዚሁ ነው። አንድ የሆነ ከባድ ሀሳብ ማሰብ፣ መጽነስ። ያንን ነገር ደግሞ ስትወልጅ ካየሽ ደግሞ ሲያዋልዱሽ ካየሽ ደግሞ እጅግ ሰው ያስፈልግሻል፣ ተጨንቀሻል፣ የሆነ ሀሳብ ውስጥሽ ወጥሮሻል ማለት ነው። ለካህን ራስሽን ማስመርመር እንዳለብሽ ማሳያ ነውና ይሄ ቅዱስ ውቅሪስም በሚወደው ሰው በኩል ነው ህልሙን ያየው መልአኩ መጥቶ። አሁን ቺም ደግሞ ልክ እንደዛው ነው ያየሽው ማለት ነው። እንግዲህ አላርዝምብሽና ይህች ሴት በበጎ ነገር አይተሻት ቤተክርስቲያን ነች ወይም እመቤታችን ነች ብትባል እባክሽን ልጅ በአሁኑ ሰዓት የሚያስተምር የለም ወይም ደግሞ የሚቀድስ ቤተክርስቲያን ተረካቢ የቁርጥ ቀን ልጅ ዲያቆን መሆን የሚችል ሰው የለምና ልጅሽን ስጭኝ እያለችም ሊሆን ይችላል ቤተክርስቲያን፣ አይታወቅም። እና የምትወልጂውን ልጅ
ለታቦት ስጪ። ለቤተ ክርስቲያን አገልጋይ እንዲሆን ወንድ ከሆነ ዲያቆን፣ ሴት ከሆነች ደግሞ በተቻለሽ አቅም የቤተ ክርስቲያንን ትምህርት እንድትማር አድርጊያት። እሺ መምህር፣ እንደዛ አደርጋለሁ። እሺ ህልሜን ጨርሻለሁ። አንድ ግን ከህልም ውጭ ናትና አጥብ ያለች ነው የምጠይቀው። ፈቃደኛ ተወንክልኝ። አንድ ጎረቤት አለችኝ እና አንድ ጓደኛ ደግሞ ከኔ ራቅ ብላ አለችኝ። ጎረቤቴ እዚሁ አገብናት እና ከዛች ጓደኛዬ ጋር በተገናኘው ቀን አብረን ተቀጣጥረን እንደዚህ ሻይ ቡና ወይም ቤቴ በመጣሽ ቀን ልጆቼ ሲያልቅሱብኝ አድራሉ። በጣም ሲያልቅሱብኝ አድራሉ። እሱ በመጣሽ ቀን ማለት ነው። ከይሽ ጎረቤቴ ጋር ደግሞ እንደዚሁ በተገናኘን ቀን ጀርም ሰጦ በተለይ ወንድ ልጅ እንደዚህ ቦታሳ ልጆች እንደዚህ ወፍራም ልጆች ከሰው የሚግቡ አይነት ልጆች አሉ አይደል? እንደዛ ናቸው ሰውነታቸው በተፈጥሮ ልጆች እና ምን ትለኛለህ? እሷ በመጣሽ ቀን ሰውነቱን ያሳክካል። ትክክልኝ ይለኛል። በቃ ጀርባውን ሰጥቶ ለሊት ትክክልኝ ሰውነቴን አክኬው እንደዚህ ደም ሁሉ ችፍችፍ እስከሚል እንኳን አይጠቅመውም። እንደዛ እያከኩት ታረግል ደም ይወጣ ሽፍ ብሎ ሰውነቱ ሁሉ የወጣበት ትክክል ብቻ ነው ቢል ጀርባውን ሰጥቶ ያከክልኝ ይለኛል። በቃ በተገናኘ ነገር ከዛችኛዋ በተገናኘው ከጓደኛ ሲያለቅስብኝ እዚችኛዋ ስገናኝ ደግሞ ጀርባዬን ትክክልኝ ይለኛል። እና እንደዚህ አይነት አጋጣሚ ታመኛል። ከነሱ ጋር በተገናኘው ቃል ትኩሳት አለባቸው። እንትን ያቺ የመጣችው ሴትዮ በመጣችበት ቀን እንቅልፍ ያጣሉ፣ ትኩሳት ይለቅባቸዋል፣ ራስ ምታት ምናምን። አዎ ሙቀት አላቸው። ሙቀት የቡዳ መንፈስ ይኖራል ብዬ ነው የማስበው። ብዙ ጊዜ በዝምድና በጉርብትና የሆነ ሰው ቤት መጥቶ በተለይ ቆየት እያለ የሚመጣ ሰው ወቅትን ጠብቆ ድንገት ባይዘዌ እመጣለሁ ብሎ ሳይናገር ድንገት የሚመጣ ሰው እንደዚህ አይነት ባህሪ አለ። ብዙ ሰዎች ልጆቻቸውን አስገብቶ ወደ ጓዳ እንግዳ ከሄደ በኋላ የሚያወጡት ለዛ ሄዱ ግቡ እናንተ ብሎ የሚያስገቡትም የሚያውቁት ነገር ሲኖር ነው። ከዓይናቸው እየተነሳ መንፈስ ያጠቃል። ግን ምናልባት እንግዲህ ምን ታደርጊያለሽ አንቺ? ፊት ለፊት ያቺ እንግዳ ስትመጣ የቅዱስ ሚካኤልን ስዕል መስቀል ነው ገና በር ተከፍቶ እንደገባች ፊት ለፊት ስዕሉ እንድታየውና ላይዋ ላይ ያለው መንፈስ እንዲመታ ማድረግ ነው። ቤት ውስጥ ሲገባ ስዕል አድርጎ የሚባለው ለዚህ ነው ትልቁ ጥቅም። ፊት ለፊት ያንተን ትምህርት ሰምተን እንደዛ አደረግን። የቅዱስ ሚካኤልን ስዕል ፊት ለፊት አደረግን። አንዱ ይሄ ነው። ሁለተኛ ነገር ደግሞ ልጆቹ ምንም አይነት እንግዳ ቢመጣ እንዳያገኛቸው እንትን እንዳይላቸው ጠዋት ከእንቅልፍ ሲነሱ ትምህርት ቤትም ሲሄዱ ምንም ሲሉ እድሜያቸው ለትምህርት የደረሱ ከሆኑ አይናቸውን ቅባ ቅዱስ መቀባት፣ እጃቸው መዳፍ አምስቱን የስሜት ሕዋሳታቸውን መቀባት፣ ጀርባዬን ያመኛል የሚለውን ልጅ ጀርባውን መቀባት ያስፈልጋል። ቢገርመን እንደዚያ ሲያሳካው በቃ ማከኩን የምጀት ሲደክመኝ ቅባ ቅዱስ እቀባዋለሁ። ቅባ ቅዱስ ቀባው በዛ እንዳለ ይተኛኛል። ከዛን ማድረግ ጀመርኩ። እነሱ ጣን ምናምን ሲሉኝ ተቀዳድሜ እነሱን ቅባ ቅዱስ ባት ጀመርኩ ማለት ነው። በጣም እንትን አልብኝ፣ መተኛት አልችልም። በቃ በዛን ጊዜ እነሱ በመጡ ጊዜና እንደዛ ማድረግ ጀመርኩ። አሁን ልጆች ጣቱ ተመልመላቸው አንጻር ምን ዛሬ ስሳሽ እንደዚህ መቅሪን ምናምን አየሽ። እንግዲህ አንቺም እየቆየ ስትለምጁ እኮ አሁን አንድ ነገር በጣም ድግግሞሹ ሲበዛ እንዘናጋለን እና ልጆቹም ምን ነው ዛሬ ረሳሹ ካሉሽ የረሳሹ ነገር እያስታወሱሽ ብቻ ሳይሆን አትዘናጊም እያሉሽ ነው። እና ይህንን አትዘናጊ። ለምን እነዛን ሰዎች ካላስተማርሻቸው አንዳንዴ ንጹህ ካልሆንኩ በቃ ቢያንስ ጸበል መቀባትም ጥሩ ነው። ጸበሉ ብድግ አድርገሽ እንዲጠጡ አይናቸውን ማሸት። ጸበሉ ደረቀ ማለት እኮ መንፈስ ቅዱስም አብሮ ጠፋ ማለት አይደለም። እምነትሽ ነው። በጸበሉ ላይ አርፎ ሄዶ ፊታቸውን አይናቸውን ስትቀቢያቸው ስታፈሽላቸው ይድረቅ ጸበሉ ከፈለገ። ለምን ጉዳይ እንደቀባሻቸው ነው ይታወቃል። ስለዚያ ነው። አመሰግናለሁ። በጣም እናመሰግነው መምህር፣ እግዚአብሔር ይስጥልን። በአስተምሮትህ በጣም ተምረንበታል መምህር። በዚህ ቀጥል። በእውነት ሁሉ ሰው ተቀይሯል። እንጃ መቼም ይህ ትምህርት ፈጣሪ እየበዛና እየቀጠለ ይሄድ እንጂ ትምህርት አቆመ ብዙ ሰው ለእኔም ጸሎት አድርጉልኝ። እግዚአብሔር ያስበናል። እሺ መምህር፣ እናመሰግናለን። መልካም ምሽት። ቻው። እሺ